የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው በትላንትናው ዕለት ጥቅምት 9 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ጭምር ከፍተኛ ተወዳጅነትና ተከባሪነት ያተረፉት የተቀዳሚ ሙፍቲ ሀጂ ኡመር ስርዓተ ቀብር በዛሬው ዕለት ከቀኑ 10 ሰዓት ጂድ እንደሚፈጸም ተገልጿል። ሀጂ ሙፍቲ ኡመር ምን አይነት አባት ነበሩ የሚለውን በጥቂቱ መስሊያ ሀሺም ታስቃኘናለች። ተከታትለን እንመለስ። ብዙ ተነግሮላቸዋል። በመሻይኮቻቸው ቁርአን ያስተማራቸው መምህራን ሁሉን አንድ እንደሚያደርጉ መስክረውላቸዋል። በልጅነታቸው እንጨት እየሰበሩ ቆሎ እየቆሉ ምግብ እያዘጋጁ አባቶቻቸውን አገልግለዋል። እንዲህ የተቀበሉትን የአባቶቻቸውን ትምህርት በየቆሙበት ሁሉ ይመሰክራሉ። ሰው ለሰው አይደለም ለእንስሳ እንኳን እንዲያዝን፣ የሰው ልጅ እርስ በርሱ ሊጣላ ሊቃረን፣ በክፉ አይን ሊተያይ ፈጣሪ እንደማይፈቅድ፣ አንድ ሰው ወንጀለኛ ኃጢአተኛ ለመባል አንድን ሰው በክፉ አይን በውርደት በጥላቻ ማየት ብቻ እንደሚበቃው ከመሰብ ማሰብ፣ አርቆ ማየት፣ መከባበር፣ መተባበር፣ መተዛዘን፣ ለሀገር ማሰብ፣ ለሰላም መቆርቆር እንደሚጠቅም በየሄዱበት ሁሉ ያስተምራሉ። የዚህን ዓለም አላፊ መሆን፣ የባለስልጣን መሞት ወይም መሻር፣ የባለጸጋውን መደህየት እያነሱ የሰው ልጅ ለተወሰነ ጊዜያት ብቻ ሊኖር እንዴት ይጣላል ሲሉም ይመክራሉ። በደል ነው፣ ዙልም፣ አንዱን መዝለብ፣ አንዱን መዝለብ፣ ዝሙት መብዛት፣ ስርቆት መበርከት፣ እዝነት ማጣት፣ በአጠቃላይ ኃጢአት የተባለ የአደጋ ምክንያት ነው። የሃይማኖት መለያየት ብቻ በሰው ልጆች መካከል መለያየትን እንደማያመጣ፣ አንድነትን እንደማይበታተን፣ ሰላምን እንደማያደፈርስ፣ መለያየት ጸጋን እንደሚያሳጣ፣ ፈሪም እንደሚያደርግ፣ ለሰው ልጆች የተዘረጋላቸው መልካም ጸጋ ሁሉ በመለያየቱ እንደሚገፈፍ በሄዱበት ሁሉ ያስተምራሉ። አንድነት ተለለ ሰላም የለም፣ ሰላም ተለለ ልማት የለም፣ ልማት ተለለ የሰው ልጅ ድሃ ነው። ድሃ መብት የለውም፣ ለማይ ነው፣ ከጃይ ነው። ሃይማኖቱን የማያስከብር ራሱን የማያስከብር አገሩን የማያስከብር ድሃ ለማኝ የማይረባ ነው። ስለዚህ ለይህ ሁሉ መሰረቱ አንድነት ነውና አንድነታችንን ማጠንከር፣ ሰላማችንን መጠበቅ፣ ለበላያችን መታዘዝ፣ የበላያችንን ማክበር፣ የበላው ደግሞ ለበታቹ ማዘን፣ መቆርቆር፣ የበታቹ ሽግሩ አድርጎ ማየት ይገባዋል። ለአንድነት ብዙ ማልቀሳቸው፣ ፈጣሪያቸውን መለመናቸው የሚነገርላቸው በሃይማኖት ትምህርት የመጨረሻ ከፍተኛ ደረጃ ላይ የደረሱት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የተወለዱት ግንቦት 21 1929 ዓ.ም በደቡብ ወሎ ወረኢሉ አውራጃ ወጋምቦ ገነቴ በሚባል አካባቢ ሲሆን ከልጅነታቸው ጀምሮ የእስልምና ትምህርቶችን በደሴ ሲከታተሉ ቆይተዋል። ሀጂ ኡመር በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ወደ አዲስ አበባ የመጡ ሲሆን ከተለያዩ መምህራን የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ኃላፊነቶች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው የሚታወቅ ሲሆን በደርግ ዘመን የኢትዮጵያ እስልምና ጉዳዮች ምክር ቤትን ከመሰረቱ ሰዎች መካከል አንዱ በመሆን በ1967 የምክር ቤቱ አባልና የኡለማው ሊቀመንበር በመሆን አገልግለዋል። ከዚያም በኋላ በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ የሰሩት ሀጂ ኡመር ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላ ሀገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት በማድረጋቸውም የእምነቱ መረጃዎች ይናገራሉ። በኢህአዴግ የአመራር ዘመን በመብት ጉዳይ ከሙስሊም ማህበረሰብ ከፍተኛ ተቃውሞ አንስቶ አንዳንድ የእምነቱ ተወካዮች በመታሰራቸው እነሱ እንዲፈቱ የበኩላቸውን አስተዋጽኦ አድርገዋል። ወይም ደግሞ ሀጂ ኡመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓ.ም ሀጂ ኡመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው ያገለገሉ ሲሆን ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራ ማከናወናቸው የሃይማኖቱ አባቶች ይጠቅሳሉ። ይህም ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥ ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙዎች እድሜ ዘመናቸውን ለአንድነታችን እየተጉ የሀገር ዋርካ ባለውለታ መሆናቸው የሚስማሙባቸው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ለሙስሊሙ ማህበረሰብ አንድነት መጠናከር ዘመናቸውን በሙሉ
መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ተቀባይነታቸውም ከሙስሊሙ ማህበረሰብ አልፎ በመላው ኢትዮጵያውያን ዘንድ ሲሆን ይህ ደግሞ በእሳቸው ስብና፣ ትህትና፣ በሀገር ወዳድነት ምልክትና ሁለንተናዊ አመለካከታቸው የመጣ ነው ማለት ይቻላል። እሳቸው በወቅታዊ የሀገር ጉዳዮች ላይ በተለይ አልፎ አልፎ በሚከሰቱ የሃይማኖት ብጥብጥ ወቅት ሲያስተላልፏቸው የነበሩ መልእክቶች ሁከትና ግጭትን በማውገዝ እና ሰላምን በማጽናት ላይ ያተኮሩ የኢትዮጵያን ሕዝብ እንባ ያራጩ ሆነው አልፈዋል። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች የምናቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። የምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሐን በመግደል በማፈናቀል እንዳልሆነ የምታውቁ አውቃችኋል። ያልደረሳችሁ ምናልባት ደግሞ ወሬው ደርሷችኋል፣ ታሪኩ ደርሷችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን፣ የበላያችንን ወደ ማክበር፣ ለበታቻችንን ወደ ማዘን፣ የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው። በሌላ በኩል ሀጂ ኡመር እንድሪስ ከ50 በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ይሁን እንጂ ሀጂ ኡመር ቅዱስ ቁርአንንም ተርጉሟል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተበርክቶላቸዋል። ለመላው ኢትዮጵያውያን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸውና ተግሳጻቸው የሚታወቁት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ትልቅ ሐዘንን ፈጥሯል። እባካችሁ ወደ ሰላም እንመለስ፣ ወደ አንድነት እንመለስ፣ ወደ ልማት እንምጣ፣ ወደ ሰውነት እንምጣ፣ እንከባበር፣ እንተባበር፣ እንመካከር የሚል ሃይማኖታዊ አባታዊ ምክሬን ማስተላለፍ እፈልጋለሁ። ትላንት ጥቅምት 9 ቀን 2018 ዓ.ም ማምሻውን መሞታቸው ያስታወቀው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀገራችን ዋርካ የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ብሏል። ሀገራችን ታላቅ አባት አጥታለች ያለው ምክር ቤቱ እኚህን ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸውን በመንግስት ደረጃ ኢስላማዊ ስነስርዓቱን በጠበቀ መልኩ እንዲከናወን ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽም መሆኑን ጠቁሟል። ዛሬ ከቀኑ 8 ሰዓት ጀምሮ በሚኒሊየም አዳራሽ ከፍተኛ የመንግስት ኃላፊዎች፣ ወዳጆች፣ ዘመዶቻቸው በተገኙበት የክብር ሽኝት ፕሮግራም እንደሚከናወን ያስታወቀው ኮሚቴው የቀብር ስነ ስርዓቱም ከቀኑ 10 ሰዓት እንደሚፈጸም አስታውቋል።